بسم الله الحمد لله والصلاة والسلام على رسول الله وبعد. قال المؤلف رحمه الله تعالى: الجلوس للتشهد في الصلاة الثلاثية أو الرباعية وكيفيته. الجلوس مكمت للتشهد في الصلاة الثلاثية بعد 3 ركعة ويم الرباعية بعد 4 ركعة لي مكمتنا وكيفيته أكمامته كفيتنيو كبال هلتو يتلي أكمامت علو افتراشنا تورك يميلو نتب لاي عند داسسنا. إن كانت الصلاة صلاة كهونة ثلاثية بعد 3 ركعة كهونة كالظهر والعصر والعشاء، ظهر عصر عشاء ثلاثينا رباعي كهونة قرأ التشهد المذكور كلاي قدم يتتكسون تشهد يقرانا سجاجو آنفا قدم سيل يتتكسون تشهد يقرانا مع الصلاة على النبي لا صلوات كما ورد قال كرتو كجرس بهذا ثم نهض ከመጀመሪያው ተሸሁድ ብድግ ብሎ ይነሳል። አነሳሱ ባለፈው እንደተከሰነው በአጅን ወይም ደግሞ ጉልበትን በመደገፍ መሆን ይችላል። ከሱጁድ ስንነሳ ከመጀመሪያው ተሸሁድ ስንነሳ እጃችንን ጉልበታችን ላይ ጭናችን ላይ ጫን ብለነው መነሳትም እንችላለን። እጆቻችን ጨብጠን ይዘን ሊጥ እንደሚያቦካ ሰው መሬት ላይ በሱ ተደግፈን መነሳትም እንችላለን። ثم نهض قائما ተነስቶ ቀጥ ብሎ ይቆም ሙዕተሚደን على ركبتيه ሲነሳ ጉልበቶቹን ተጭኖ ይነሳል። ይሄ አንድ ቀውል ነው። አይ መሬት ተደግፎ ሊጥ እንደሚያቦካ ሰው ተደግፎ መነሳትም ይችላል ተብሏል። ራፊዐን የደይሂ ከመጀመሪያው ተሸሁድ ሲነሳ እጆቹን ያንሳ ኢላ ሐድዊ መንኪበይ ከተከሻው ትይዩ አው ኡድነይ ወይም ከጆሮቹ ትይዩ ቃኢለን አላሁ አክበር እያለ አላሁ አክበር እያለ ሱጁድ ሲወረድ ከሱጁድ ስንነሳ ያንዳንዱ እንቅስቃሴ ላይ ዚክር መኖር አለበት። ከቆምንበት ጀምሮ ሱጁድ ወርደን ግንባራችን እስኪያርፍ ድረስ በዛ መሃል ባለው ተክቢሩ ከተሻለ መኖር አለበት። ካልሆነ ቆመን መጨረስ የለብንም። የቁም ማይክ ተፈልጎ በተለይ ለኢማሞች ለአሰጋጆች ነው። ይሄ በተለይ የእውቀት እጥረት ያለባቸው ለተራዊህ ለተሐጁድ ብቻ የሚገቡ እንዲህ አይነት ጉዳዮች ላይ ብዙ ክፍተቶች እየታዩ የቆሙን ማይክ ፈልገው እዛው ቆመው አላሁ አክበር ብለው የሚጨርሱ አሉ። እነሱ ሳይወርዱ ማሙሙ ቀድሞ ይወርዳል። አንዳንዴ ደግሞ የታችሁን ፈልገው ሱጁድ ላይ ከሆኑ በኋላ አላሁ አክበር ይላሉ። ሱጁድ ላይ ከተኮነ በኋላ አላሁ አክበር አይባልም። ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚም ነው ሩኩዕና ሱጁድ ውስጥ የሚባለው። ስለዚህ መሀል ላይ ነው ተጀምሮ ልክ ሱጁድ ላይ ስንገባ ግንባራችን ሊነካ ሲል ማለቅ አለ። ቢያንስ በሁለቱ መሃል በሱጁድና በሩኩዕና በመቆም መሃል በመቆምና በሩኩዕ መሃል ተክቢሩ ማለቅ አለበት እንጂ ቆሞም አላሁ አክበር አይባልም። ሱጁድ ላይ ሩኩዕ ላይ ተኮኖም አላሁ አክበር አይባልም። ቃኢለን አላሁ አክበር ያለ መነሳት አለበት። ስንወርድም እንደዚሁ ወየضዑሁማ ከዛ በኋላ እጆቹን ተነስቶ ቆሞ ያስቀምጥ። አይ የደይ ሁለት እጆቹን አላ ሰድሪሂ ደረቱ ላይ ያስቀምጥ። ቅድም በተብራራው መሰረት 19 20 22 አካባቢ ላይ ምስል ላይ ያሉ አያያዞችን በመጠቀም በተቃራኒው ደግሞ 23 እና 24 የተከለከለ ነው በግልጽ 24 ደግሞ የተጠላ ነው። እጅ እንደዚህ መያዝ የለበትም። ከማ ተቀደመ ካሁን ቀደም እንደተብራራው ስንቆም እጅ የቱ ጋር መሆን አለበት? እምብርትም ላይ ተብሏል፣ ከእምብርት በታችም ተብሏል፣ ደረትም ላይ ተብሏል። ከሶስት አንዱ ላይ ማድረግ ይቻላል። ደረት ላይ ማድረጉ በላጭ ነው። ወየቅረአ አልፋቲሐተ ፈቀጥ 3ኛና 4ኛ ረካ ላይ ፋቲሐ ብቻ ይቅራል። ወይን ቀረአ ቢቀራም ፊ الثالثة والرابعة 3ኛና 4ኛው ረካ ላይ ሚነ ዙህር ላይ እንደዚሁም አስርም ላይ ኢሻም ላይ 3ኛና 4ኛው ረካ ላይ ዚያደተን عن الفاتحة ከፋቲሐ ተጨማሪ في بعض الأحيان አንዳንድ ጊዜ ቢቀራ فلا بأس ችግር የለውም። በመሰረቱ ከፋቲሐ ተጨማሪ የሚቀራው ዙህር፣ ዐስር፣ መግሪብ፣ ኢሻ የመጀመሪያዎቹ ላይ ብቻ ነው። ከሁለት በላይ 3 እና 4 ረካዎች ላይ ከመጀመሪያው ተሸሁድ በኋላ ተነስተን ቆመን 3ኛና 4ኛ ረካ ላይ ከፋቲሐ ውጪ ይቀራል ወይ? በተወሰነ መልኩ ኺላፍ አለበት። መቅራት እንደሚቻል የሚያሳይ ሐዲስ አለ። መቅራት እንደሚቻል የሚያሳይ ሐዲስ አለ። ሁሌ ግን መሆን የለበትም። የመጀመሪያው ረካዎች ላይ ነው ሁሌ ከፋቲሐ በኋላ ሱራ አንቀጽ መቅራት የሚወደደው። 3ኛና 4ኛ ረካ ላይ አንዳንዴ ብንቀራ ችግር የለውም። ረዝሞ ማሙሞችን በማያስከትል መልኩ ኢማምና ማሙም በሚሆኑበት ሁኔታ ላይ لثبوت ما يدل የሚያመላክት ደሊል ስላለ على ذلك عن النبي صلى الله عليه وسلم የነቢ ሐዲስ ላይ من حديث أبي سعيد أبو سعيد باستلالة حديث
ነብዩ ሰለላሁ ዐለይሂ ወሰለም ሶስተኛና አራተኛ ረካ ላይም ከፋቲሃ ተጨማሪ ይቀሩ እንደነበረ የሚያሳይ ሐዲስ ስላለ አንዳንዴ መቅራት አንዳንዴ ፋቲሃን ብቻ መቅራት ይቻላል። የመጀመሪያ ረካዎችም ላይ እኮ ፋቲሃን ብቻ ቀርቶ ማብቃት ይቻላል። ከፋቲሃ ተጨማሪ ያለው ሱና ነው፣ ግን ሁሌ መተው የለበትም። ثم يتشهد ከዛም ተሸሁድ ይቀመጣል። بعد الثالثة من المغرب መግሪብ ላይ ሶስተኛው ረካ ላይ وبعد الرابعة من الظهر والعصر والعشاء መግሪብ ዓስር ዒሻ ላይ ደግሞ አራተኛው ረካ ላይ ለተሸሁድ ይቀመጣል። كما تقدم ذلك في الصلاة الثنائية ባለ ሁለት ረካ ሶላት ላይ እንደተነገረው ተሸሁዱን ይቀራል። ባለ ሶስት እና ባለ አራት ረካዎች ላይ ለተሸሁድ ስንቀመጥ አቀማመጡ ምን መምሰል እንዳለበት ቀደም ቁጥር 52 ላይ ጠቅሰናል። የተወሩክ አቀማመጥ 40 አካባቢ ኢፍቲራሽ ነው። ባለ ሁለት ረካዎች ላይ ነው የምንቀመጠው። ዙህር ላይ ዓስር ላይ የመጀመሪያው ረካ ላይ ዙህር፣ ዓስር፣ ኢሻ ላይ የመጀመሪያው ተሸሁድ ላይ እንደዚህ ነው የምንቀመጠው በኢፍቲራሽ ቁጥር 44 አካባቢ ላይ ባለው መሰረት። የመጨረሻው ተሸሁድ ሲሆንሳ የምናሰላምትበት ከሆነ ጁሙዓ፣ ዒድ፣ ተራዊህ ሲሆን በሁለት የምናሰላምት ከሆነ በተወሩክ መቀመጥ እንችላለን። እግራችንን ከስር ሳናሾልከው። ባለ ሶስትና አራት ሲሆን የመጨረሻው አቀማመጥ የሚሆነው በቁጥር 52 ላይ ባለው መሰረት በኢፍቲራሽ ነው። ኢፍቲራሽ እዚህ ላይ እንደምታዩት የተለያዩ አቀማመጦች አሉት። 51ን ማየት ትችላላችሁ። ብዙም የተለመደ አይደለም ግን ሱና ነው፣ ይቻላል። 54ንም ማየት ትችላላችሁ። ሳምንት ይሄን ጠቋም አድርገናል። ብዙ ጊዜ የተለመደው ቁጥር 52 ነው። ቁጥር 52 ነው ቀለል ያለው። 51ም እንደዚሁ የሚቻል ነው፣ የተለመደ ነው። ነገር ግን በጀማ ስንሰግድ ከጎናችን ያለን ሰው በማያስቸግር መልኩ መሆን አለበት። የአቀማመጥ ሱናን ለመጠበቅ ብለን ሙስሊሞችን አዛ ማድረግ የለብን። የአቋቋም ሱናን ለመጠበቅ ብለን ሙስሊሞችን አዛ ማድረግ ማስቸገር የለብን። በተቻለ ያክል ሙስሊምን አዛ ማድረግ ሐራም ነው። እንዲህ አይነት አቀማመጦች ሱና ናቸው። ለሱና ተብሎ ሐራም አይደፈር። ለሱና ተብሎ ሐራም አይደፈር። ሙስሊሞችን ማክበር ዋጅብ፣ ለሱና ተብሎ ዋጅብ አይተው። ያንተ በዚህ መልኩ ኢፍትራሽ አድርገህ መቀመጥ ወይም ተወሩክ አድርገህ መቀመጥ ከጎንህ ያለውን ሰው የሚያጣብቅ የሚያጨናንቅ ከሆነ ተው። አጅሩ የሚበልጠው ዋጅብ የሆነውን ዒባዳ ማድረጉ ነው። የሙእምንን ቀልብ አለመስበሩ፣ ሙእምንን አለ መረበሹ ነው። የአቀማመጥ ላይ ባለፈው ሳምንት በቃል ተነግሯል። ቁጥር 55 ላይ የምታዩት አቀማመጥ አለ። ቁጥር 50 ስንት ነው? 5 ላይ ያለ አቀማመጥ። ሌላም የሆነ ቦታ ላይ ያየሁታል 49 እና 50 እንደዚህ የሚቀመጡ አሉ። በተለይ ወጣቶች ልጆች ሁለት እግሮቻቸውን አነባብረዋቸው እነሱ ላይ ይቀመጣሉ። 50 ላይ ያለው እንደዚሁ የተወገዘ ነው። 55ም እንደዚሁ ሁለት እግሮችን አርቆ መቀመጫን ሁለቱንም መቀመጫዎች መሬት ላይ ማድረግ ማለት ነው። ይሄ አይገባም። ثم يسلم ተሸሁዱ ከላይ በተገለጸው መሰረት የመጨረሻው አቀማመጥ ተቀምጦ ተሸሁድ ከተቀራ በኋላ ይሰልሙ ያሰላምታል ሰጋጅ عن يمينه وشماله በግራም በቀኝም በኩል ወደ ቀኝ የመጀመሪያው ማሰላመት ወይም አንድ ማሰላመት በሁሉም ዑለሞች መሰረት ሩክን ነው፣ የሰላት መሰረት ግዴታ ነው። ሐነፊዎች ብቻ እዚህ ላይ ኻልፈዋል። ሶላቱን ከጨረሰ ዝም ብሎ መውጣት ይችላል ብለዋል። ነገር ግን ራጂሁ ትክክለኛው አንዱ ተስሊም ግዴታ ነው፣ የሶላት ሩክን ነው። ሁለተኛውም ግዴታ ነው ብለዋል። ሐንበሊዎች ሩክን ነው ሁሉ ብለዋልና ሁለት ተስሊም መኖር አለበት። በተለይ ከማሙም አንፃር ብዙ የሚቸኩሉ ሰዎች ይሄ ላይ ልብ ሊሉ ይገባቸዋል፣ ረጋ ሊሉ ይገባቸዋል። በዚህ መልኩ ከላይ የተብራሩ አቀማመጦች፣ አሰጋገዶች ግዴታ የሚሆኑት አስፈላጊ ነው መሟላት አለበት የሚባለው ጤነኛ ሰው በሚሰግድበት ጊዜ ነው። ታማሚ ዑዝር ያለው ሰው ነቢዩ ዓለይሂ ሰላቱ ወሰላም ዒምራን ኢብኑ ሑሰይንን ሊጠይቁ ሄደው ታላቅ ሰሓቢ ታሞ እንደ ቡግንጅ አይነት ህመም የሰውነት መቁሰል ገጥሞት አሰጋገዱን በተመለከተ መመሪያ ሰጥተውታል ነቢዩ ሰላቱ ወሰላም። ትራስ ላይ የሚሰግዱ ሰዎች አሉ። ትራስ አይተው ትራሱን አስወግደውበታል። ሰውነቴ ቁስል ስለሆነ ቡግንጅ ስላመመኝ ርኩዕ ስጁድ ማድረግ ስለማልችል ስጁድ ማድረግበት ነው አላቸው። ትራስ ከፍ አድርገው ትራስ ላይ ስጁድ የሚያደርጉ ሰዎች አሉ። አያስፈልግም። አንድ ነገር ካዘዝኳችሁ የቻላችሁትን ያክል ፈጽሙ፣ አንድ ነገር ከከለከልኳችሁ ሙሉ በሙሉ ተከልከሉ ተብሏልና
በትክክል ስጁድ ሩኩዕ ማድረግ የቻለ ሰው ያደርጋል። ያልቻለ ሰው ትራስ ደርድረህ ትራሱ ላይ ስገድ አይባልም። አንዳንዴ የታመመን ሰው ልንጠይቅ ስንገባ ሶላት ሰዓት ላይ ትራስ ደርድሮ ሲሰግድ ታየዋለህ። ልክ ነብዩ ዒምራን ኢብኑ ሑሰይንን ሊጠይቁ ሲሄዱ የገጠማቸው ነገር ትዝ ይልሃል። ለዲን ያላቸውን ፍላጎት ነው የሚያሳየው፣ ለዲን ያላቸውን ጉጉት ነው የሚያሳየው። ግን በመሰለኝ መሆን የለበትም። ሲያመኝ እንዴት ልስገድ መባል አለበት። ሶላቱ አህሊል አዕዳር ራሱን የቻለ ርዕስ ነው። ዑዝር ያላቸው ሰዎች አሰጋገድ ማለት ነው። ኢብኑ ዑተይሚን በዚህ ዙሪያ ራሱን የቻለ ሪሳላ አላቸው። ሌሎችም የፍቅህ ክታቦችም ላይ ስለ ሶላት ዳሰው መጨረሻ ላይ አንዳንድ ክታቦች ላይ ሶላቱ አህሊል አዕዳር ብለው ለብቻው አስቀምጠዋል። ዑዝር ያለው ሰው ሶላት፣ የመንገደኛ ሶላት፣ የታማሚ ሶላት፣ ነፍሰ ጡር ሶላት፣ ቀዶ ጥገና የተደረገለት ሰው ሶላት፣ ኦፐራሲዮን ተደርጎ ተሰርቶለት የአይን የሞራ ወይም ሌሎችም ህክምናዎች ተደርገውለት ሰርጀሪ ተሰርቶ ለተወሰነ ጊዜ ስጁድ አታድርግ የሚባል ሰው አለ። ነፍሰ ጡር የሆነች ሴት ከዚህ ያክል ወር በኋላ ስጁድ አታድርግ የሚሉ አሉ። በእርግጥ ያለው ሰው መታየት አለበት። ማን ነው? ገብረ እገሌ ነው ለአላህ እንዳሰግድ ፈልጎ ነው? አይ እሱን አሰማው። ገብረ እገሌ የሆነ የእስላም የሶላት ጠላት የሆነ ሰው እንዳሰግድ ስለሚፈልግ ብቻ ሶላት ስለሚጠላ ብቻ እንዳሰግድ ስላለ ይሄ አቡ ጃህል ነው። ከላ ላ ተጢዕ ወስጁድ አኽተሪብ። ኢስቲቃ መሆን አለበት። ሙስሊምም ባይሆን የተወሰኑ ዑለሞች ሶላት ላይ ዒባዳ ላይ እንዲህ አድርግ እንዲህ አታድርግ የሚልህ ሐኪም ሙስሊም መሆን አለበት። ሙስሊም ካልሆነ ሙስሊም ያልሆነ ሐኪምን መመሪያና ምክር ይዘህ ጾም መፍታት ሶላት አሰጋገድን መለወጥ አትችልም። የጤና ባለሙያው ምን መሆን አለበት? ሙስሊም መሆን አለበት። ነገር ግን ሼኹ መሻይኽና ኢብኑ ዑተይሚን ረሕመቱላሂ ዐለይሂ ወገይሩሁ እንዳሉት አይ ታማኝ ከሆነ ለሙያው ታማኝ ከሆነ ሙስሊምም ባይሆን መቀበል ይቻላል ምክሩናል። ሁለት ቢሆኑ መልካም። ስለዚህ ከባድ ውሳኔዎች ላይ ጭራሽ ሶላት አትስገዱ የሚሉ አሉ፣ ውሃ አትንኩ የሚሉ አሉ፣ ስጁድ አታድርጉ የሚሉ አሉ። ሙስሊም ዲኑን የሚያውቅ ሐኪም ነው ያለው፣ ደስ ያለ ተቀበል። ከዛ ዑለሞች ጋር ሄደህ ሐኪም እንዲህ ብሎኛል እንዴት ላድርግ ብለህ አማክር። ነገር ግን አትስገዱ ውሃ አትንካ ያለሽ ደግሞ ሌላ እምነት ተከታይ ሆኖ በተለይ ስነ ምግባር ችግር ካለበት ለሙያው ታማኝ ካልሆነ እስላም ጠል መሆኑ ከታወቀ አይ 1 2 3 ሐኪሞችን ጠይቅ የሱ አይነት እንዲሆኑ። ሁሉም ካፊሮች እኮ አንድ አይነት አይደሉም። ለይሱ ሰዋ። ስለ አይሁዶች ክፋት አላህ ከነገረን በኋላ ምን አለ? እኩል አይደሉም ማለት። ከአህለል ክታቦች ውስጥም ቂንጣር ትልቅ የተከማቸ ሀብትን አደራ አስቀምጠውልህ ብትሰጠው አንድ ሳይጎድል የሚመልስልህ አለ። ሙስሊም ካልሆኑ ሰዎች ውስጥ 1 ብር ብትሰጠው እንኳን ያችን 1 ብር ሊመልስልህ የሚያመላልስህ ደጅም ያስጠናህ አለ አላህ ተባረከ ወተዓላ። ወሚንሁም መን ኢን ተእመንሁ ቢዲናር ላ የሩድሁ ኢለይክ 1 ብር እንኳን ብትሰጠው አደራ ማይመልሳለ። ቂንጣር ካዝናዎች የሚሞላ ሀብት ብትሰጠው ሳይጎድል የሚመልሳለ ብሏል። ወከዛሊክ አላህ ተባረከ ወተዓላ በዛ ዘመን የነበሩ የክርስትና እምነት ተከታዮችን ከሌሎች እንደሚሻሉ ሲነግረን لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ከምድር ላይ ካሉ የሰው ልጆች የተለያየ ሃይማኖት ከሚከተሉ ውስጥ በጣም እስላምና ሙስሊሞችን የሚጠሉ አይሁዳውያንና አጋሪዎች ናቸው፣ ሙሽሪኮች ናቸው። ትንሽ ሙስሊሞችን ለመውደድ የቀረቡት ደግሞ ክርስቲያን ነኝ የሚሉ ሰዎች ናቸው ብሏል። እስላም በሁሉም ቦታ ፍትሃዊነትን አስተምሮናል። ስንወድም በልክ ስንጠላም በልክ ስንነቅፍም በልክ ስንደግፍም በልክ እንዲሆን መክሮናል። ስለዚህ የግድ ሙስሊም ዶክተር ካልሆነ አይባልም። የክርስትና እምነት የሚከተሉ ታማኝ ጥሩ ዶክተሮች አሉ። ለታካሚያቸው ሃይማኖትን ዘርን ከግምት ውስጥ ሳያደርጉ ትሁት ሆነው ርህሩህ ሆነው ቀርበው የሚያክሙ አሉ። በተቃራኒው ደግሞ አንዳንድ ውስጣቸው የታመመ በሽተኞች ሰዎችን በሰውነታቸው ሳይሆን ምንድነው የሙያው ህግ በማይፈቅደው መልኩ እንኳን ሄደው የሚጎዱ አሉ፣ የሚነግዱ አሉ፣ ማያስፈልግ መድኃኒት የሚያዙ አሉ፣ የሚጎዳ መድኃኒት የሚሰጡ አሉ። ሙስሊም ስለሆነ ወይም የራሳቸው ብሔር ስላልሆነ ይሄ መጨረሻ ብልግና ነው። ከሰብአዊነትም ያፈነገጠ ነው። ቃል ኪዳን አለ አይደለ? የህክምና ሙያ ስራ ከመጀመሩ በፊት ሐኪም ሆኖ ከመመረቁ በፊት የሚገባው ቃል አለ። ያን ቃሉን መጠበቅ አለበት። ስለዚህ በዚህ ቃሉ መሰረት የሚሰራ ከሆነ ሙስሊም ባይሆን አትጾም ካለ ሌላ ጊዜ ቀባ ይወጣል። ሶላት ስጁድ አታድርጉ ካለ ጭራሽ አትስገዱም ሊሉ ውሃ አትንኩ ሊሉ ይችላሉ። የእሱን ብቻ ይዞ እጅ አጣጥፎ መቀመጥ ሳይሆን ታማኝ ማውቀው ባለሙያ አትስገድ ብሎኛል፣ ውሃ አትንካ አትንኪ ብሎኛል፣ ምን ላድርግ ተብሎ መጠየቅ አለበት። ስለዚህ ነፍሰ ጡር ሴት ውርጃ ሊገጥም ይችላል፣ ጽንሱ ያለ ጊዜው ሊዞር ይችላል፣ ወዘተ ተብሎ ብቻ በተለያዩ ምክንያቶች
እንደተለመደው አትስገጂ ከተባለች ቁጭ ብላ መስገድ ትችላለች እስከተወለደ ድረስ። ሰርጀሪ የተሰራ ሰው እስከሚፈቀድለት ድረስ ቁጭ ብሎ መስገድ ይችላል። ውሃ ትንካ የተባለ ሰው ተየሙም አድርጎ መስገድ ይችላል። አሰጋገዱ ላይ ምስሎች መጨረሻ ላይ እንደምታዩት ካልተገደዱ በስተቀር ቆሞ መስገድ የማይችል ሰው መሬት ላይ ቁጭ ብሎ ቢሰግድ የተሻለ። መሬት ሲቀመጡ ደግሞ እንደዚህ አይነት አቀማመጥ ምስሉ የለም። እዚህ ወንበር ብቻ ነው ያዘጋጁት። እዚህ ፊት ለፊት የምታዩ አንድ ህፃን አምጡልን እስቲ። የሆነ ጊዜ ያስረዳ ነው እዚህ ወንበር ላይ ያስቀመጥነው ህፃን ነበረ እና አንድ ህፃን ቀጠን ያለ ህፃን አምጡ፣ ጎበዝ የሆነ ታዛዥ የሆነ ህፃን አምጡ። አምጣውስ አቡ ረገድ እሱን ልጅ አምጣው። አብዱላህ ኸይሪ ታታ እንደዚህ ተቀምጦ መሆኑ በላይ አንዳንድ ሰሃቦች ይተርይቷል። ለሶላት ሲቀመጡ በዚህ መልኩ ቁጭ ማለት ነው የተሻለ ነው። ሴቶች ጋር ይሄን ማስተላለፍ አንችልም። ወንዶች ባሎች ወንድሞች ይሄን አይታችሁ ታስተላልፋላችሁ። ስለዚህ በላይ ከወንበር ይልቅ መሬት ላይ መቀመጥ ነው። ከአቀማመጦችም ደግሞ ይሄ ቢሆን የተሻለ ነው እና ስለተገኘ ማለት ነው። ሐዲስ ነው መርፎዕ ነው መውዱዕ እንዳለው። ታዲያ በዚህ መልኩ መቀመጥ ያልቻለ ሰው የተመቸውን አቀማመጥ ነው ይችላል። አቀማመጥ ላይ የተጠላች አንድ ምስል ላይ ያያችኋት ያይሆን ይችላል። እንደዚህ መቀመጡ ብቻ ከመጠንቀቅ ጋር ምስል ላይ ያያችሁትን እንዲህ አይነቱን አቀማመጥ ከመጠንቀቅ ጋር ከዛ ውጪ መውረድ ይችላል። ጀዛከላህ በተመቸ መልኩ መቀመጥ ይቻላል። ወንበር ለመጠቀም ከተገደደስ አንድ ሰው ወንበር ላይ መቀመጥ ይቻላል። ዋናው ነጥብም እዚህ ጋር ነው። ወንበሩ እንዴት ነው መሆን ያለበት? በተሻለው ያክል ወንበር ላይ የሚሰግድ ሰው ሶፍ ላለማበላሸት፣ ግራ ቀኝ ፊት ኋላ የሚሰግዱ ሰዎችን አዛ ላለማድረግ ጥንቃቄ ማድረግ አለበት። የሶፉን አንድ ጥግ ቢይዝ በላጭ ነው። ወንበር ላይ የሚቀመጥ ሰው ወንበር ላይ የሚሰግድ ሰው የሶፉን የግራ ወይም የቀኝ የመጨረሻውን ጥግ ከየትኛውም ሶፍ ቢይዝ በላጭ ነው። ሰጋጆችን ከፊት ከኋላ ከግራ ከቀኝ ያሉትን ላለማስቸገር። ሙሉ ሶላቱን ቁጭ ብሎ ከሆነ የሚሰግደው ወንበር የሚሰግድ ሰው ለብቻው ሲሰግድ ችግር የለውም፣ እንደፈለገ ወደ ቂብላ ዞሮ ቤትም ወንበሩን አሳርፎ መስገድ ይችላል። ነገር ግን ከሰው ጋር ሲሰግድ የሶፍ ጉዳይ ስላለ ሙሉን ቁጭ ብሎ የሚሰግድ ሰው መቀመጫውን ከቆሙ ሰዎች እኩል ሶፉ ላይ ማድረግ አለበት። የሚታየው ምን ነው ማለት ነው? መቀመጫው ታፋው ነው፣ መቀመጫው ነው የሚታይ። ስለዚህ ሶፉን ወንበሩን ኋላ ወስዶ እግሩን አይደለም ከሰጋጆች እግር እኩል ማድረግ ያለበት። ሙሉውን ቆሞ የሚሰግድ ሰው እግሩ አልፎ መውጣት አለበት ማለት። ከሶፎች ከተሰላፊዎች ጋር ከእግራቸው ጋር መሆን ያለበት ምን ሆነው የሰውነት አካሉ ዋናው መቀመጫው ነው መሆን ያለበት ማለት። ስለዚህ ምን ይሆናል? ይሄኔ እግሩ ወደፊት ይወጣል። አወል ሶፍ ካለ ብዙ የሚያስቸግር ሰው አይኖርም። ሌሎች ሶፎች ካሉ ትንሽ ተወሰነ መልኩ የፊት ሰዎችን ሊያስቸግር ይችላል። ለዚህ ሲባል በጣም ትልልቅ ወንበሮችን ከመጠቀም ይልቅ ቁጭ ብሎ የሚሰግድ ሰው ትንንሽ ወንበሮች አሉ። ውስጥ ያለው ወንበር እንተው፣ ትንንሽ ወንበሮች አሉ። እነዚያን ወንበሮች ፈልጎ ማዘጋጀት ሀገራችን ላይ ብዙ ላይገኝ ይችላል። አንዳንድ ፋርማሲዎች ላይ የተለያየ ሁኔታ ላላቸው ሰዎች የሚያገለግሉ የወንበር አይነቶች አሉ። ውጭ ሀገራት ላይ ፋርማሲዎች ላይ ኢላ ገይሪ ዛሊክ ይገኛሉ። እንደዚህ አይነት ቀለል ያሉ ወንበሮች አሉ፣ ተጣጣፊ ወንበሮች አሉ። ከጎን ያለን ሰው አያስቸግሩም፣ በግራ በቀኝም ሰውን አያስቸግሩም። ሱጁድ ሰዓት ላይም ምስሌ ወደ ኋላ ሲመለሱ ስለማያስቸግሩ ቁጭ ብሎ የሚሰግድ ሰው ትልቅ ወንበር ላይ ከሚሆን የሶፍ መሃል ላይ ሆኖ ሰውን ከሚያስቸግር በግራና በቀኝ መሆኑ የግራ ወይም የቀኝ ጥግ ላይ መሆኑ በላጭ ነው። ታዲያ ሁሉንም ሶላት ቁጭ ብሎ የሚሰግድ ከሆነ ሶፍ የሚታየው የሶፍ ማስተካከል የሚታየው ከምኑ አንፃር ነው ብለናል? ከመቀመጫው አንፃር ነው፣ ከእግሩ ሳይሆን። እግሩ አልፎ መውጣት የለበትም። የተወሰነውን ቆሞ የተወሰነውን ቁጭ ብሎ የሚሰግድ ከሆነ የሚቀመጠው ለሱጁድ እና ለሩኩዕ ብቻ ከሆነ ከሁለቱ ለአንዱ ከሆነ ፉቃሃዎች የሚታየው ይሄኔ የሚቆምበት ሁኔታ ነው። ለሱጁድ እና ለሩኩዕ መቀመጡ አይታይም። የሚቆምበት ሁኔታ ታይቶ ምን ይደረጋል? እግሩ ከተሰላፊዎች እኩል ይሆንና ወንበሩ ወደ ኋላ ይሆናል። ይሄኔ ምን ይመጣል? ከኋላ ያሉ ሰዎችን ማስቸገር ሊመጣ ይችላል። ታዲያ ቁጭ ብሎ መስገድ የሚቻለው በደከመኝ በሰለቸኝ አይደለም፣ በሩራ ሲሆን ቆሞ መስገዱ ጉዳት እንደሚያስከትልበት ከተረጋገጠ ብቻና ብቻ ነው። ቆሞ መስገዱ ጉዳት እንደሚያስከትልበት ከተረጋገጠ ብቻና ብቻ ነው። የተወሰነውን ቆሞ የተወሰነውን ቁጭ ብሎ መስገድ እየቻለ ሁሉንም ቁጭ ብሎ መስገድ የለበትም። ምን ቢያንስ ደግሞ ቆሞ ተክቢረተል ኢሕራም ማድረግ አለበት። በጣም የሚያሳዝነው ቀኑን ሙሉ ለዱንያ ጉዳይ ሲሯሯጡ ብለው የሶላት ጉዳይ ሲመጣ ድካማቸው ትዝ የሚላቸዋል። እዚህ ረገድ ትዝ የሚለኝ የኢማሙ ሻፊዒ ንግግር አለ። አንድን ሰው እድሜው የገፋ ሰው በጣም ሽማግሌ ሰው ሴቶችን የሰበሰበ ዘፈን ሲያስተምር ይውላል።
ለማስተማር ለማሰልጠን ሲሯሯጥ ይውላል። ልክ የሶላት ሰዓት ሲመጣ ደግሞ ደከመኝ ብሎ ቁጭ ብሎ ሲሰግድ አየሁኝ። ኹድላን ወሒርማን ሰለላሁ ዐለይሂ ወሰለም። ጀለዱን ፊል ባጢል ላይ ጀግና ነው፣ ወንጀል ላይ ጀግና ነው። ዘፈን ለራስህ እንኳ የሐራም ዘፈን መዝፈን ሐራም ነው። ሌሎችን ማሰልጠን ያውም ሴቶችን ተሰተሩ ድምጻቸውን አጥፉ የሚባሉ ማሰልጠን ትልቅ ነውር ነው። ታዲያ ቀኑን ሙሉ የዘፈን ቅኝትን ሲያስጠና ሲያስተምር ይውላል፣ ሲሯሯጥ ይውላል። ሶላት ሰዓት ሲደርስ መጥቶ ወንበር ላይ ቁጭ ብሎ ይሰግዳል። ኢማም ሻፊዒ ረሒመሁላህ ተዓላ። ስለዚህ ጉልበት ያላቸው ሰዎች ቁጭ ብሎ መስገድ የለባቸው። የታመመ ሰው ቁጭ ብሎ መስገድ ይችላል። ዑዝር ያለው ሰው ቁጭ ብሎ መስገድ ይችላል። ምንም ቢደክመው አንድ ሰው ለቀን ለተለያየ ጉዳይ ቀኑን ሙሉ ሲንቀሳቀስ ብሎ ለተክቢረተል ኢሕራም መቆም አቃተኝ ማለት የለበትም። ተክቢረተል ኢሕራሙን ቆሞ መሐረም ግዴታ ይሆንበታል። ከዛም በተጨማሪ የሚችለውን ያክል ችግሩ ስጁድ ማድረግ ላይ ከሆነ ሌላውን ቆሞ ማከናወን አለበት። ችግሩ መቀመጥ ላይ ከሆነ መቆሙን ሩኩዑን በታዘዘው መሰረት ቆሞ ማከናወን አለበት። ሲያቅተው ቁጭ ብሎ መስገድ የሚቻለው ሱናን ሶላት ዑድርም ባይኖረው ሱናን ሶላት ሲፈልግ ሰው ቁጭ ብሎ መስገድ ይችላል። ነገር ግን ግማሽ አጅር ያገኛል። ተኝቶስ መስገድ ይቻላል? የተወሰኑ ሻፊዒዮች አዎ ሱናን ተኝቶ መስገድ ቁጭ ብሎ ሲሰገድ የሚገኘውን ግማሽ ያገኛል ብለዋል። ነገር ግን ሐዲስ ላይ ያልተባለ ቁጭ ብለን የመጨረሻ የተፈቀደው ዝቅተኛ ደረጃ ቁጭ ብሎ መስገድ። ይሄን ተራዊህ ላይ መጠቀም እንችላለን። ተራዊህ ላይ በየመሃሉ ቁጭ ብለው የሚያወሩ ሰዎች አውርተው ስልክ ጎርጉረው ኢማሙ ለማቆም ድምፁን ዝቅ ማድረግ ሲጀምር ተነስተው ሩጫ ጀምረው ኢሕራም አድርገው ስጁድ ላይ ይገባል። ስተት ነው። ዑዝር ያለው ሰው ቁጭ ብሎ ይጀምር። ደክሞሃል፣ መቆም አልቻልክም፣ ጉልበት ያዛለ አቃተሽ፣ ቁጭ ብለሽ ጀምር። ከዛ ወዲያ የተወሰነ ካረፋችሁ በኋላ ተነሳችሁ ቀጥሉ። እውነት ሶላት ሆነ የምትፈልጉ። አንዳንድ ሰዎች ግን ወሬ ነው፣ አየር መቀየር ነው የሚፈልጉት። በጣም የሚያስጠላው ትልቅ ወንጀለኛ የሚያደርገው በሶፍ መሃል ላይ ቁጭ ብለው ወሬ የሚያጦዙ ሰዎች። ሶፉ ተቋርጧል። ሶፍን መቁረጥ ከባድ ወንጀል ነው። ሶፍን ማቋረጥ ከባድ ወንጀል ነው። መስገድ አልቻለም፣ አልፈለገም፣ ይውጣ እንጂ በሰጋጆች መሃል ቁጭ ብሎ ማውራት አንድ ሰጋጆችን ሐሳባቸውን መስረቅ ነው። ሁለት ቁርአን እየተቀራ ማውራት ነው። ለአላህ ንግግር ዝም ብሎ ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ። ቁርአን ከተቀራ አድምጡ። ስታደምጡ ያወራችሁ ሳይሆን ዝም ብላችሁ አድምጡ ነው የተባለው። ስለዚህ ተራዊህ የተሰገደ የሚያወራ ሰው የአላህን ቁርአን ንቋል። እኔ ዝም አልልም ብሏል፣ አምጿል። ከአላህ ንግግር የኔና ያንተ ወሬ ይሻላል ብሏል። ይሄ ድርቅና ነው። ሌላውና ትልቁ ወንጀል ደግሞ ሶፍን አቋርጧል። ሶፍ ላይ ክፍተት መኖር የለበትም። ለዚህ ነው በተለይ ሻፊዒዮች ያጠብቃሉ። ህፃናት ሶፍ ላይ መቆም የለባቸው። ለሶላት ያልደረሱ ህፃናት ሶፍ ላይ መኖር የለባቸው። ሴት ህፃን ልጅን ወንዶች መስጂድ ይዘህ ከመጣ መሀል ላይ አታቁም፣ ሶፍ ታቋርጣለች። ሴት ህፃንን ሴቶች ጋር አድርግ። ወንድ ይዘህ ከመጣ ችግር የለውም። ቀጥ ብሎ የሚቆም ከሆነ ራጂሑ ሶፍ ማይለቅ ከሆነ የትኛውም እድሜ ቢሆን ማቆም ይችላል። ግን ሻፊዒዮች ለሶላት እድሜው ካልበቃ ወንድ ህፃንም ቢሆን ሶፍ ያቋርጣል ብሏል። ቆሞም ማለት ነው። ተመልከት ያ አብዱላህ። ሴት ከሆነች እሳ የትኛውም እድሜ ላይ ብትሆን ወንዶች ጋር መታ ከወንድ እኩል መቆም የለባትም። ወይ ሚስቱ ታማለች ወይም መንገድ ሄዳለች፣ ህፃን ልጁን ይዞ ለመምጣት ተገደደ፣ ምን ያድርግ? የሆነ ጊዜ ነግሬያቸዋለሁ። ምን ያድርግ? የግራ ወይም የቀኝ ግርግዳው ጥግ ላይ ሆኖ ሴቷን ምን ያደርጋት? በግርግዳው በኩል ያደርጋት እንጂ ህፃን ሴት ልጄን መወዳትን ይዣት መጣሁኝ አስቸገረችኝ ያላንተ አልቆይም አለች ሆዴ ባባ ብለህ መጥተህ ሶላት አታበላሽ። ሶፉ ይቋረጣል። ሶፉ መቁረጥ ከባድ ወንጀል። ህፃን ልጅ አብደላህ ተመልከት፣ ምንም ወንጀል የሌለባቸው ሻፊዒዎች ዘንድና ሌሎችም አርፈው የሚቆሙ እንኳን ከመሆናቸው ጋር ወይም ደግሞ ሌሎች ሴት ስለሆነች ብቻ ቆማም ሶፍ ይቋረጣል ከተባለ አንተ ያ አብደላህ ቀን መርካቶ ስንት ስራ ስትሰራ የዋልክ መሀል ላይ ሶፍ አቋርጠህ ቁጭ ብለህ ወሬ የምታወራ ከሆነ ጅህልና ነው፣ ድርቅና ነው። ወደ አላህ ልንመለስ ይገባል። አንዳንዴ ኢማሞች ሁሉ ይሸወሻሉ፣ ይረበሻሉ። ተሳስተው የሚያርማቸው ሰው ያለ ይመስላችኋል። እንደ ወፍ ከኋላ የሚንጫጩ ሰዎች ወሬ ማለት። ሌሎች ደግሞ ወደ ኋላ ሄደው ግድግዳ ተደግፈው ስልክ የሚጎረጉሩ አሉ። ሐራም ፊልም የሚያዩ አሉ። ተነግሮኛል በዚህ ጆሮ ይሄው ቦታ ላይ ሰምቻለሁ። የተከበረው ረመዳን ላይ ሰዎች ወንጀላቸውን የሚያጥብ እንባ እያፈሰሱ አላህን እየተለማመጡ ስንትና ስንት በእድሜ ትልቅ የሆኑ ስንት በሽታ ያለባቸው ሰዎች እየተንቀጠቀጡ እየቆሙ ወጣት ጎረምሳ ጎልማሳ ኋላ ላይ ጎኑን ዘርግቶ የዓለም ፌስቡክ ያያል። ቆሻሻ መንደር ውስጥ ገብቶ ይልከሰከሳል። አፍበሩ ይነቃል። ይሄ እንጂ ምን ይገልጻል? መስጂድ ላይ አላህ ቤት ላይ የህንድ ፊልም የትርኩ ፊልም ከፍተው የሚያዩ ልጆች አሉ። ስልኩን ውሰዱባቸው፣ ለወላጆቻቸው ተናገሩ ተብለን በከፊል አይቻለሁ እኔ ራሴ። ስለዚህ ቁጭ ብሎ መስገድ በምክንያት መሆን አለበት። ተራዊህ ላይ ዝም ብሎ ከመቀመጥ የደከመው ሰው ትክክል የደከመው ሰው
ቁጭ ብሎ ይጀምር። የተወሰነ ረፍት ካገኘ በኋላ ተነስቶ ይቀጥል። ቆሞ ጀመረ ደከመው ቁጭ ይበል። ሱና ሶላት ከፈርድ ይልቅ ቀለል ያለ ነው። ሲጀምርም ሙሉውን ቁጭ ብሎ መስገድም ይቻላል። ቁጭ ብለው የሚሰግዱ ሰዎች በዳርና ዳር ቢሆኑ የተሻለ ነው። ሶፉንም ላለ ማዛባት ከኋላ ያሉ ሰዎችንም ላለ ማስቸገር። ኢደን ሶላት አሰጋገድ ላይ ያሉ ዋና ዋና ህግጋቶች ይህን ይመስላሉ። አንዴ ብቻ መማርም በቂ አይደለም። በነቢይ ዘመን የነበሩ ሰሐቦች ሂድ ስገድ አልሰገድከም፣ ሂድ ስገድ አልሰገድከም፣ ሂድ ስገድ አልሰገድከም ከተባሉ የአንዳንድ ሰዎችን አሰጋገድ አይተው ይሄ የሙናፊቅ ሶላት ነው ካሉ ሰሐቦቻቸውም እንደዚህ የሰገድክ ብትሞት ኖሮ እሳት ትገባ ነበር ካሉ እኛ ምን ልንል ነው? የረሳነውን እንድናስታውስ፣ የማናውቀውን እንድናውቅ፣ የተሳሳትነው እንድናስተካክል በየጊዜው የሶላት አሰጋገድን የሚመለከቱ ሐዲሶችን ደጋግመን ልንቀራ፣ የተጻፉ መጽሐፍትን ልናነብ፣ የተሰራጩ የድምፅ ቅጂ ትምህርቶችን ልናደምጥ፣ ሸሪዓውን በጠበቀ መልኩ በትክክለኛ በዑለሞች ተጠንተው የተዘጋጁ የምስል እንቅስቃሴ የሚያሳዩ ምስሎችንም ጭምር ልናይ ይገባል። ለሶላታችን ትኩረት ቦታ ልንሰጥ ይገባል። በተለይ ለማሰገድ የሚገደዱ ሰዎች፣ በተለይ ተራዊሕና ተሐጁድ የሚያሰግዱ ሰዎች፣ ያረፈዱ መተው ከኋላቸው በብዙ አስርቶች የሚቆጠሩ ሰዎች ተከትሏቸው የሚሰግዱ ሰዎች ኃላፊነቱ ድርብ ነው የሚሆነው። ኢማሞች፣ ሙአዚኖች፣ ተራዊሕ ተሐጁድ የሚያሰግዱ ሰዎች፣ ኢማምን ለማረም ረመዳን ላይ የሚዘጋጁ ሰዎች፣ ሁሉም በየራሱ ያለበትን ኃላፊነት መወጣት አለበት። ከውዱእ ጀምረን ሶላት ልናከብር ይገባን። የሚሸት ካልሲ አድርገው የሚመጡ ገላቸውን ሳይታጠቡ መጥፎ ጠረን ያላቸው ሰዎች፣ ሽንኩርት በልተው የሚመጡ ከልክ በላይ ሆዳቸው ላይ ምግብ ሞልተው አስሬ ያገሱ ሰው የሚረብሹ ሰዎች፣ ይሄ ሁሉ ሶላትን አለማክበር፣ ሰጋጆችን አዛ ማድረግ። ከትልልቅ ወንጀሎች አንዱ የአላህ ባሮችን አዛ ማድረግ። ከአዛ አንዱ ሰዎች በሶላታቸው ኹሹዕ እንዳያገኙ ሐሳብ የሚሰርግ ነገር ማድረግ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽንኩርት የበላ ሰው መስጂዳችንን እንዳይጠጋ ያሉት። ሽንኩርት ላይ ሲጋራም የካልሲየም የብብት ሽታም እዚህ ውስጥ ነው ቅያስ የሚደረግ። ሽንኩርትነቱ ሳይሆን የተፈለገው መጥፎ ሽታው ነው እንጂ እኮ ሐላል ነው፣ ተቀቅሎ ይበላል። ለመድኃኒትነት ጥሬውን መብላት ካስፈለገህ በልተኸው ሽታው እስኪጠፋ ድረስ ቤት ሰግደህ ወይ መጥፍተው መምጣት ትችላለህ። ራሱ ሐራም ስለሆነ አይደለም። ከሽንኩርቱ የሚወጣው ነገር ነው የተወገዘውና ከሰውነት አካል የሚወጣ መጥፎ ሽታ ካለ የጥርስ የአንጀት ችግር ያለበት ሰው ታከም፣ ዋጅብ ነው፣ ግዴታ ነው። ሶላት ላይ የሚረበሸው አካል ብቻ ነው። አካልህን ሰው እንደሚያጨናንቅ ሁሉ አእምሮ ይጨናነቃል። ሶላት መቼ ነው የሚያልቀው ሁሉ የሚያስብል አይነት የሚረብሹ ነገሮች አሉ። የራሳችንን ሶላት ልንጨነቅ፣ ለሌሎችም ሶላት ልንጨነቅ ይገባል። ሶላት ከሰባት ሰማይ በላይ ነቢይ ወጥተው ነው ያመጡት። አማናው ከባድ ስለሆነ መጨረሻ ሲሞቱም አደራ ሶላትን ያሉ ነው የሞቱት። አሶላት ወማ መለከት አይማኑኩም፣ አደራችሁን ሶላትን፣ አደራችሁን በስራችሁ ያሉ አገልጋዮቻቸው፣ ሰራተኞቻቸው፣ አደራችሁን ሚስቶቻቸው ያሉን የነቢዩ አደራ ነው ሶላት። የመጨረሻው አደራ አባቴ ሲሞት ይሄን አደራ ብሎኛል፣ እናቴ ስትሞት ይሄን አደራ ብሎኛል ብለው አጥብቀው የሚይዙ ሰዎች አሉ። ጥሩ ነው፣ በሱ ያን ንዛዜን ማክበር ነው። ግን የነቢዩ አደራ ከማንም አደራ በላይ ነው። በመሰለን እየተሰላቸን በግድ ምን ሰግድ አይነት ሰዎች ሆነን መስለን መስገድ የለብንም። እየጣፈጠን እየናፈቀን ልንሰግድ ይገባን። ለሶላት ሐቁን ልንሰጥ ይገባን። ከራሳችን ሶላት አልፎ ደግሞ ኃላፊነት ያለብን ሰዎች፣ ሰው የምናሰግድ ሰዎች ይብዛም ይነስ በማሰገድ የሆነ ክብር የሚመስላቸው ሰዎች አሉ። አሰግዳለሁ የሚፎክሩ ሰዎች አሉ። በዕልም ብዙ የሚበልጣቸው ሰው ያለ ዘለው የሚገቡ ሰዎች አሉ። ቅድም እንዳልነው ስታየው ጀርባው እርቃን ነው፣ ፓንቱ ይታያል ሲሰግድ። ይሄ ሶላት ያበላሻል። የሚሰግድ ሰው ሶላቱ ሙሉ መሆን አለበት፣ አውረቱ መሰተር አለበት። ሶላት እስከ መግባት በፊት መሟላት ያለባቸው ሹሩጥ ሶላት የሚባሉ አሉ። የሶላት ቅድመ ዝግጅቶች ማለት ያን መሟላት አለበት። የራስህ ሶላት እንኳን እየተንገዳገደ እንዴት ነው የብዙሃንን ሶላት ለመምራት ይዳዳ የምትሞክረው? ጀለና እኮ ነው። ሳምንት ስለ ሁዘይፋ ምን ብለናል? አንዴ ሰዎችን አሰግዱና ልክ ሶላቱ እንደወጡ ወይም ሌላ ሰው መድቡ፣ ካልሆነ በየግላችሁ ስገዱ፣ እኔ አላሰግዳችሁም። ሁለተኛው ሁዘይፋ ሷሂቡ ሲሪ ረሱልላህ ወልሙበሸሩ ቢልጀነህ፣ ሁዘይፋ በጀነት ተበስሯል። አው ተበስሯል። አሻሂድ ይሄ ሁዘይፋ አላሰግድም ብሏል። እኛ ማንን ሶላት ጉዳይ እንደዚህ የሚቀልብ የራሳችን ሶላት ትክክል ነው የሚለውን ሳናረጋግጥ ከኋላ መተን ዘለም እንገባ ምግባባል። ብዙ ጊዜ የመጀመሪያ ጀማዓ ዋናው መደበኛው አምልጧቸው የሚሰግዱ ሰዎች ሶላታቸው የተበላሸ ሶፍ አቋቋማቸውን አለባበሳቸውን በዑዝር አንዳንዴ ሁላችንም ሊገጥመን ይችላል። እነዚህ ግን ስራቸው ነው። ኢቃም ሲሰሙ ለውዱ ይነሳል፣ ኢቃም ሲሰሙ ሽንት ቤት ይገባል።
ጀመረ ኢቃማ አለ ውሃ አምጡልኝ ይላል። አብዱ ሱእ መጥፎ ባሪያ ነው እንደዚህ የሚያደርግ። ኢብኑል ጀውዚ ታሪክ ነግሬያቸዋል። የሆነችን አሮጊት ውዱእ ስታደርግ አዩና ኢብኑል ጀውዚ ሶላት ደረሰ እንዴ ብዬ ጠየቅኳት አሉ። እኔ አለቃዬ ሳይጠራኝ በፊት ነው የምሄደው አለችኛ። ከሷ ተማርኳል። አዳን ካለ በኋላ ዝግጅት የሚጀምር ማን ነው? መጥፎ አገልጋይ ነው ማለት ነው። ጎበዝ አለቃ ማን ነው? አለቃውን በደንብ የሚያገለግል ሰው ሳይጠራ በፊት እዛው ቅርብ ነው ማለት አዳን ሳይል መስጂድ ይገኛል ማለት ነው። ሰውነን ዑዝር ይገጥመናል። ነቢም ዓለይሂ ሰላቱ ወሰላም ሶላት አልፏቸዋል። የሆነ አጋጣሚ ላይ ለሽምግልና ሄደው ተመልሰው ሲመጡ ከኋላ ሰግደዋል። ሊያመው ይችላል። ሰው ውዱእ እንደሌለው ረስቶ ጀምሮ ወጥቶ ሊል ይችላል። አልፎ አልፎ ይገጥማል። ግን ሁሌም በቋሚነት መስቡቅ መሆን